አክብሮታዊ ሰላምታችን በየላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በኢሳት መስማትና መደመጥ ያለባቸውን አጫጭር ሰበር መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። የሰሜኑ ነገር የለየለት ይመስላል። ህወሓት ወደ አማራ ክልል ዘልቆ ገብቷል። መንግስት የተከፈተውን ጥቃት እየመከተና እየተከላከለ ይገኛል ተብሏል። የተከዜ ዘብም ወደ ምሽግ ገብቷል። ወደ ወልቃይት የተቃጣውን ጥቃት መክቶ መመለሱ ቢነገርም ህወሓት 9 ክፍለ ጦር ማስጠጋቱ ተሰምቷል። በተጨማሪም የቀበራቸው መሳሪያዎች እያወጣ ጥቅም ላይ እየዋለ ይገኛል ተብሏል። በውጊያውም ቀጠና የድሮን ቅኝትን ጨምሮ ከፍተኛ ወታደራዊ እንቅስቃሴ እየተካሄደ ይገኛል። ስምረት ፓርቲም በጉዳዩ ዝምታውን የገለጸ ሲሆን የወልቃይት ዋና አስተዳዳሪ ከበድ ያለ ማስጠንቀቂያ ሰጥተዋል። የአፍሪካ ህብረትም ህወሓትና መንግስት ሁኔታው እንዳይባባስ ከግጭት እንዲታቀቡ የጠየቀ ሲሆን ጦርነት በተቀሰቀሰባቸው አካባቢዎችም ህዝቡ ቀየውን ለቆ ወደ ሌላ ቦታ እየፈለሰ እንደሚገኝ እየወጡ ያሉ መረጃዎች አመልክተዋል። ተጨማሪ መረጃዎችን አጋራቸዋለሁ። ህወሓት ከጥር 22 ጀምሮ ከኤርትራ ጋር የሚያዋስነውን የራማ መንገድ ለወታደራዊ እንቅስቃሴ ብቻ ክፍት ማድረጉ መወሰኑ ተሰምቷል። ነገር ግን ሌሎች እንቅስቃሴዎች መዘጋታቸውን የተሰማው የራያ ጨርጨር አፋር መንገድ ከጥር 22 ጀምሮ ለተሽከርካሪና ለእግረኞች ተዘግቷል። ዛሬ ከሰዓት በኋላ ህወሓት በያል ወረዳ በሚገኘው የአፋር ድንበር በራያ ጨርጨርና ቢሶበር ወታደሮችን አሰማርቷል። ከባድ የጦር መሳሪያዎችን በመኖሪያ ቤቶችና በቤተ ክርስቲያናዊ ትምህርት ቤቶች ወዘተ ተሰማርተዋል ተብሏል። 2 መድፍ፣ 1 ዙ 23 እና 2 ተጎታች ሞርታሮች ዛሬ ከሰዓት በኋላ በወጅራትና በቲፒኤፍ ሰራዊት ላይ ሲተኩሱ የነበሩ ከባድ የጦር መሳሪያዎች በተፈጸመ የድሮን ጥቃት ከጥቅም ውጭ መሆናቸው ምንጮች አረጋግጠዋል። ይህ በእንዲህ እንዳለ ስምረት በጸለምት የተለኮሰው ጦርነት የኢትዮጵያ መንግስት በኃይል ለመገልበጥ የታለመ መሆኑን አመለከተ። የዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ለአዲስ ማለዳ በላከው መግለጫ ኋላ ቀር እያለ የጠራው ቡድን ከሻዕቢያ የተሰጠውን ተልዕኮ በመቀበል እስከ አፋርና ጎንደር ክልሎች የሚዘልቅ ሰፊ ጥቃት ለማካሄድ ዝግጅት አጠናክሮ ለህዝብ ይፋ ሳይናገር የኃይል እንቅስቃሴና ተኩስ ድርጊት እየፈጸመ ይገኛል ሲል ወንጅሏል። ዓላማውም የኢትዮጵያን መንግስት በኃይል መገልበጥ መሆኑን ጠቅሷል። ፓርቲው ጸረ ህዝብ እያለ የጠራው ቡድን ይከተሏል ያለውን የተሳሳተ የፖለቲካ ጉዞና የተዛባ ስሌት ምክንያት እስካሁን በፈጸማቸው ወንጀሎች ሳይበቁም በተደጋጋሚ የተደረገበትን የሰላም ጥሪና በመላው ህዝባችን ልመና ውድቅ በማድረግ ጦርነት ለመጫር ሲያደርግ የነበረውን የታቀደ ዘመቻ አሁን በግልጽ ጦርነት ወደ ግልጽ ጦርነት ተሸጋግሮ ብሏል። ስምረት በስም ያልጠቀሰው ነገር ግን ጸረ ህዝብ እያለ የጠራው አካል በእውር ድንብሩና በትዕቢት ጀምሯል ያለውን ጦርነት የትግራይ ህዝብ መልሶ እንዲጠፋና እርሱ ከተጠያቂነት እንዲያመልጥ ይጠቅመኛል ያላቸውን የጥፋት መንገዶች ሁሉ እንደ ትግል አቅጣጫ ስልት በመከተል ወደ ቁልቁለት የጥፋት መንገድ እየገሰገሰ ይገኛል በማለት አትቷል። የቀድሞው የህወሓት ሁለተኛ ሰው የሚመሩት ስምረት ያወጣው መግለጫ ሲከተል ሻዕቢያ ሲል ከጠራው ከኤርትራ መንግስት ጋር አድርጎታል ያለውን ጥምረትና ዓላማ ወደ ማብራራት ይሸጋግራል። የትግራይ መሬት የጦር አውድማ ለማድረግ የሚፈልጉ ሻዕቢያና ሌሎች የውጭ ኃይሎች ገንዘብና የጦር መሳሪያ እንዲያቀርቡ ኋላ ቀር ቡድኑ ደግሞ የሰው ኃይል እንዲያቀርብ እንዲሁም የተፈጥሮ ሀብት በማዕድን በመሬትና በሌሎች መንግስት ሀብቶች ንብረቶች ላይ በመነገድ ለጦርነት ዝግጅት እንዲውል በማድረግ ላይ እንደሚገኝ አመልክቷል። ስምረት እንደሚለው ቀብሯቸው ደብቋቸው የነበሩ ከባድ መሳሪያዎች ካሉበት በማውጣት ወደ አማራና አፋር ክልሎች እያስጠጋ መሆኑን ያመላከተ ሲሆን ከድንቁርና ስሌት በመነሳት ለዚህ ዘመን የማይመጥን ቁመና ሊዋጋ የአንድ ቡድን ሚኒሻ የሆኑ አጋፋሪዎችን አሰልፎ ሲፎክር ይውላል ሲል ኮንኗል። በተያዘው ሳምንት በጸለምት አቅጣጫ የተጀመረው ጦርነት ትንኮሳም የደሃ ልጆችን ጥይት ሲሳይ በማድረግ ታሪክ ይቅር የማይለው ስህተት ሲፈጽም ታይቷል እያለ የሚቀጥለው መግለጫው ይህ ትንኮሳ በአሁኑ ሰዓትም መንግስታዊ አንድነት ሽፋን በሁሉም አቅጣጫ ጦርነት ለመጫር ዝግጅቱን አጠናቆ የውጭ ኃይሎችን የጦርነት እቅድ ለማሟላትና ኢትዮጵያ መንግስትን በኃይል ለመገልበጥ አልሞ የለኮሰው ጦርነት መሆኑን የተጋለጠ ጉዳይ ሆኗል በማለት በይኗል። ስምረት በ3 ገጾች የቀነበበው መግለጫ ጦርነቱን አደገኛ ተስፋ ቢስ ሲል ሰይሞታል። ለትግራይ ህዝብና ሰራዊትም ይህን በመረዳት ማድረግ አለባቸው ያለውን ምክረ ሀሳብ አስቀምጧል። በዚህ በቀጥታ የሻዕቢያ እየተመራ ያለው ለባሪዎች ጦርነት ተፈናቃዮች የማይመለስ ግዛታዊ አንድነትን የማያረጋግጥ ይልቁንም በነበረው የሐዘን ድንኳን ሌላ ሐዘን ለሚጨምር በመሆኑ የትግራይ ወጣት ራስህን በማንኛውም መንገድ አደን ሲል ጥሪ አቅርቧል። ይህ በእንዲህ እንዳለ የአፍሪካ ህብረት በፌዴራል መንግስትና በህወሓት የትግራይ ክልል ሁኔታን ላለማባባስ እንዲታቀቡ ጠየቀም። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድን አሊ የሱፍ በፌዴራል መንግስትና ህዝባዊ ወያነ ሓርነት ትግራይ ህወሓት በክልሉ ያለው ሁኔታ ላለማባባስ ከፍተኛ ሁኔታ እንዲታቀቡ ጠይቋል። በትግራይ ክልል አካባቢዎች እየተስተዋሉ ያሉ ሰሞነኛ ክስተቶች እጅግ እንዳሳሰቧቸው ሊቀመንበሩ ገልጸዋል።
የህብረቱ ሊቀመንበር መሐሙድ አሊ የሱፍ ይህንን ያሉት ዳግመኛ ግጭት ስጋት እያየለ የመጣበት የፌዴራል መንግስትና የትግራይ ኃይሎች መካረርን አስመልክተው አርብ ዕለት በሰጡት መግለጫ ነው። መቃቀር ውስጥ የሰነበቱት ሁለቱ አካላት ባለፉት ቀናት የትግራይና አማራ ክልሎች አዋሳኝ በሆነው ጸለምት አካባቢ ግጭት ውስጥ መግባታቸው ተዘግቧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ በትግራይ ክልል ክፍሎች እየተከናወነ ያለውን ሁኔታ በቅርበት እየተከታተሉ እንደሆነ ገልጸዋል። ህብረቱ ያወጣው መግለጫ ሊቀመንበሩ በትግራይ ክልል ክፍሎች ያለውን ሁኔታ በቅርበት እየተከታተሉ ሲሆን ከሰሞኑ በታዩ ክስተቶች የተሰማቸውን ጥልቅ ስጋት ገልጸዋል። ሊቀመንበሩ በመግለጫቸው የአፍሪካ ህብረት የሚመራውና የሁለት ዓመታት ደግሞ ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያ ስምምነት ማስጠበቅ እንደሚገባም አሳስበዋል። በስምምነቱ አማካኝነትም ከፍተኛ ጥረት የተገኙ ውጤቶችን ማስጠበቅ እጅግ የላቀና ቀጣይነት ያለው ጠቀሜታ እንዳለው በመግለጫቸው አጽንኦት ሰጥተዋል። ሁሉም ወገኖች ያለውን ሁኔታ ሊያባብሱ የሚችሉ እርምጃዎችን ከመውሰድ በከፍተኛ ሁኔታ እንዲታቀቡ እንዲሁም መተማመን ሊሸረሽሩ ከሚችሉ ድርጊቶች እንዲታቀቡም ሊቀመንበሩ በመግለጫቸው ጠይቀዋል። የፌዴራል መንግስትና ህወሓት ማናቸውም ያልተፈቱ ጉዳዮችን የዘላቂ ግጭት የማቆም ስምምነት ግዴታዎችና መንፈስ ሙሉ በሙሉ ማክበር ገንቢ በሆነ ውይይት እንዲፈቱም ጥሪ አቅርበዋል። የአፍሪካ ህብረት የፕሪቶሪያ ስምምነት ሙሉ በሙሉ እና ውጤታማ በሆነ መልኩ እንዲፈጸም የማይናወጥ ቁርጠኝነት እንዳለው በመግለጫው አረጋግጧል። በዚህ የሰላም ግንባታና የእርቅ ሂደት ውስጥም ለስምምነቱ ፈራሚ አካላት የሚደረገውን ቀጣይነት ያለው ድጋፍ እንደሚቀጥልም አስታውቋል። ህብረቱ በዚህ ስምምነት አፈጻጸም ከመከታተል ባቋቋመው ከፍተኛ የፓነል አማካኝነት በሁለቱም ወገኖች መካከል የሚደረግ ንግግር፣ ትብብርና የመተማመን ግንባታ ሂደትን ለማጠናከር ዝግጁ መሆናቸውን አመልክተዋል። ይህን የሚያደርገው በትግራይ ክልል ዘላቂ ሰላምና መረጋጋት እንዲሰፍን የማድረግ ለሚደረገው ጥረት ባለው ድጋፍ እንደሆነም ገልጿል። የአፍሪካ ህብረት በትግራይ ውስጥም ለሁለት ዓመታት የተካሄደውን ደም አፋሳሽ ጦርነት ያስቆመውን የፌዴራል መንግስትና በህወሓት መካከል የተደረገውን የፕሪቶሪያ ስምምነት ያደራደረ ዋነኛ አካል ነው። ከስምምነቱ በኋላም ላለፉት 3 ዓመታት ሰላም ሰፍኖ የነበረ ቢሆንም ሁለቱ ወገኖች ስምምነቱ ሙሉ በሙሉ ተግባራዊ አልሆነም በማለት ሲካሰሱ ቆይተዋል። ላለፉት ወራት በፌዴራል መንግስትና በህወሓት መካከል ያለው አለመግባባት እየተባባሰ ውጥረት ውስጥ የቆየ ሲሆን በዚህ ሳምንት መጀመሪያም ግጭቶች መካሄዳቸው ተዘግቧል። መንግስቱ የመከላከያ ሰራዊትና በህወሓት መካከል ግጭቶች መካሄዳቸውን የዲፕሎማሲና የደህንነት ምንጮች የተናገሩ ቢሆንም መንግስት ሆነ ህወሓት እስካሁን ስለ ሁኔታው በይፋ የገለጹት ነገር የለም። ይህ በእንዲህ እንዳለ የ2026 የአሜሪካ ምክር ቤት አባል በኢትዮጵያን ግጭት መቀስቀሱ እንዳሳሰባቸው ገለጹ። የአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ አባል የሆኑት ጎርጎሪ ሚክስ በሰሜን ኢትዮጵያ ግጭት መቀስቀሱም የሚሊዮኖችን ህይወት ለአደጋ የሚያጋልጥና ቀጠናውን ሰላም የሚያናጋ ነው ሲሉ ስጋታቸውን ገልጸዋል። የኮንግረሱ አባል ሚክስ ግጭቱን በተመለከተ ባወጡት መግለጫ ሁኔታው ኢትዮጵያን ወደ እርስ በርስ ጦርነት የሚመልስና የትኛውም ወገን አትራፊ እንደማይሆን በመግለጽ ሰላማዊ መፍትሄ እንዲፈለግ ጠይቀዋል። ሚክስ በግንቦት ተአማኒ ምርጫ ለማካሄድ ሁሉም ወገኖች ከግጭት ተቆጥበው እርዳታ ለሚያስፈልጋቸው እርዳታ የሚያቀርቡበት መንገድ እንዲመቻች የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ መሆን አለበት ብለዋል። ኢትዮጵያ የገጠሟት ፖለቲካዊ ችግሮች በጦር ሜዳ ሊፈቱ አይችሉም። ለኢትዮጵያ ህዝብም የተሻለ የወደፊት ዕጣ ፈንታ ለማስገኘት የዲፕሎማሲ ነጻ መፍትሄ ምርጫ ብቸኛው አስተማማኝ መንገዶች ናቸው በማለት መክረዋል። ጠበቃና የዲሞክራቲክ ፓርቲ አባል የሆኑት ጎርጎሪ ጆርጅ ዋልደን ሚስ ኒው ዮርክ ተመርጠው አሜሪካ ምክር ቤት አባል ሲሆኑ በምክር ቤቱ የውጭ ጉዳይ ኮሚቴ ሊቀመንበር ሆነው ሰርተዋል። አሁንም የኮሚቴው አባል ናቸው። ክቡራትና ክቡራን የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።